I must use this platform to pose a direct and fundamental question to the representatives of the Eritrean government. Its continuation beyond the statutory 18 months has been shaped by persistent external security threats and regional tensions. Eritrea therefore rejects both the report and the resolution before the Council and reiterates its call for the termination of this mandate. ከኤርትራ መንግስት ጋር በተያያዘ ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች ካውንስል በኩል ሞቅ ያለ ክርክር ተካሂዷል። ገደብ የሌለው የሀገሪቱ ዜጎች የብሔራዊ ውትድርና ጉዳይ አንዱ አንገብጋቢ አጀንዳ ነበር። ጉዳዩ ጄኔቫ ላይ ብዙ አከራክሯል። የኤርትራ መንግስትም ተረዱኝ ስጋት ስላለብኝ ነው በሌላ በምንም ጉዳይ አይደለም በማለት የመከራከሪያ ሐሳቡን አቅርቧል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ረቡዕ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከወደ ትግራይ ጉድ የሚያስብሉ አሳሳቢ ጉዳዮች መሰማታቸውን እንደቀጠሉ ነው። መጠነ ሰፊው እስር እናቶችን በጅምላ ወደ ማሰር አምርቷል። የህወሓት ባለስልጣናት ምላሻቸውን ሰጥተውበታል። ጥንቅራችንም እስሩንም ምላሾቹንም አካቶ ይዟል። ማህበራዊ ሚዲያ ላይ በተደጋጋሚ በሚያወጧቸው አወዛጋቢ መልእክቶቻቸው የሚታወቁት የኡጋንዳው ፕሬዝዳንት ልጅና የኡጋንዳ ጦር ዋና አዛዥ የሆኑት ጀነራል ሙሆዚ ካይኔሩጋባ በሰሞኑ በኤክስ ገጻቸው ላይ ኢትዮጵያን የተመለከተ መልእክት አስፍረው በኢትዮጵያውያን ዘንድ መነጋገሪያ ሆነዋል። የትግራይ ጦርነት ድጋሚ ቢነሳ ከማን ጎን እንደሚቆሙ አቋማቸውን ይፋ አድርገዋል። ለህወሓትም መልእክት ሰደዋል። እያነጋገረ ያለውን የጀነራሉን መልእክት የምንመለከት ይሆናል። የግብጽ ጦር ወደ ሱዳን ዘልቆ ገባ። የግብጽ ጦር በድሮን የታጀበ በከባድ መሳሪያ የታገዘና በእግረኛ ጦር የተከወነ ጥቃት በሱዳን ውስጥ ፈጽሟል። በርካቶች ሲገደሉ በሺዎች አካባቢውን ለቀው ወጥተዋል። ግብጽ ድንበር ውስጥ ስለፈጸመችው ጥቃት መረጃ ይዘናል። በሜዲትራኒያን ባህር ላይ በደረሰ አሰቃቂ አደጋ የኢትዮጵያውያን ስደተኞች ህይወት ማለፉ ተሰምቷል። ይህን አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። ከኤርትራ መንግስት ጋር በተያያዘ ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች ካውንስል በኩል ሞቅ ያለ ክርክር ተካሂዷል። ገደብ የሌለው የሀገሪቱ ዜጎች የብሔራዊ ውትድርና ጉዳይ አንዱ አንገብጋቢ አጀንዳ ነበር። ጄኔቫ ላይ ብዙ አከራክሯል። የኤርትራ መንግስትም ተረዱኝ ስጋት ስላለብኝ ነው በሌላ በምንም ጉዳይ አይደለም በማለት የመከራከሪያ ሐሳቡን አቅርቧል። ጥንቅራችን ይዞታል። ከአስመራ የወጣው መረጃ በቀጠናው አዲስ የፖለቲካ ትኩሳት ቀስቅሷል። ግብጽ ታሪካዊውን የአሰብ ወደብ ለመቆጣጠር ስትራቴጂካዊ ግስጋሴ ጀምራለች። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት ስለ አፈሳው ዝምታውን ሰበረ። ከወደ ትግራይ አሳሳቢ የሆነ ጉድ መሰማቱን እንደቀጠለ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ሌተናል ጀነራል ታደሰ ወረደ በእነ ደብረጽዮን ቡድን ገለል መደረጋቸውን ተከትሎ መላ ትግራይ ከባድ መከራ ውስጥ ገብታለች። እስሩ በየአቅጣጫው በርትቷል። ለወታደራዊ ግዳጅ እየተካሄደ ያለው አፈሳ በስፋት እንደቀጠለ ነው። የህወሓት ሰዎችም ስለ ወታደራዊ አስገዳጅ ምልመላው ጉዳይ ለመጀመሪያ ጊዜ ሰፋ አድርገው ምላሻቸውን ሰጥተዋል። በዚህ መሃል ግን አንድ አስገራሚ ክስተት የተፈጠረ መሆኑን በዛሬው ዕለት ቢቢሲ አማርኛው ድረገጽ ባስነበበው ትግራይን የተመለከተ ሰፋ ያለ ሪፖርቱ አመላክቷል። ይሄው አሁን በክልሉ የተስፋፋውን መጠነ ሰፊ እስርን በተመለከተ ጉዳዩን አሳሳቢ ያደረገው እናቶች በጅምላ መታሰራቸው ነው። መረጃውን ከስፍራው ያጠናቀረው ቢቢሲ ያመለከተው ለእናቶች እስር ምክንያት የሆነው ልጆቻችሁን ለውትድርና ስጡን በሚል ነው። በመንገድም በስራ ቦታም በመዝናኛና በስፖርት ማዘውተሪያ ቦታዎች ሳይቀር የወጣቶች የግዳጅ ወታደራዊ አፈሳው በመጠናከሩ በርካቶች አካባቢያቸውን ለቀው እየተሰወሩ መሆኑ ታውቋል። አንዳንዶቹም ክልሉን ለቀው ወደ መሃል ሀገር ለመሰደድም ተገደዋል። በዚህ መሃል እንደ ቢቢሲ የዛሬው ዘገባ ከሆነ አሁን በትግራይ ተጠያቂ እየሆኑ ያሉት ልጆቻችሁን እንደዚሁም ባሎቻችሁን ካሉበት አምጡና አስረክቡን እየተባሉ ያሉት ወላጆችና ሚስቶች ናቸው።
ዘገባው በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎችን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩ ቢቢሲ ከስፍራው የደረሰኝ መረጃ አመልክቷል ሲል አስታውቋል። በተለይም በአጋዚ ቀበሌ ወላጆች ስብሰባ ስላለ ወደ ቀበሌ እንድትመጡ የሚል የጥሪ ወረቀት ደርሷቸው ከሄዱ በኋላ ልጆቻችሁን ለውትድርና አሰልፉ እንደተባሉ ነግረውኛል ያለው ቢቢሲ ከታሰሩት እናቶች አንዷ የሆነችው ወይዘሮ ሃንሳ ይህ የሞትና የሽረት ጉዳይ ነው፣ በላተኛ ኃይል እየመጣብን ስለሆነ ለትግራይ የድርሻችሁን አበርክቱ፣ ከአሁን በፊት ወደ ውትድርና ያልገባ ልጆቻችሁን ባሎቻችሁን አሰልፉ አሉን። እኔ ጋር የለም ስላቸው ታመጪዋለሽ ብለው በአጋዚ ቀበሌ ለ8 ቀናት ያለ ምግብ ቆለፉብኝ ስትልም ትናገራለች። ልጆቻችሁን ባሎቻችሁን አናመጣም ካላችሁ ፍተሻ መደረጉ አይቀሬ ነው ብለውናል። ወላጅ ተጨንቋል፣ ወላጅ ተቸግሯል ስትል እናቶችና ሚስቶች ያሉበትን አስጨናቂ ሁኔታ በተመለከተም ከደህንነቷ ስጋት ጋር በተያያዘ ለጊዜው ስሟ እንዲቀየር የተደረገች ወይዘሮ ሃንሳ መረጃውን አድርሳኛለች ብሏል ቢቢሲ። ወጣቶችን የሚመለምለውን እንደዚሁም የተመለመሉትን ተረክበው ወታደራዊ ስልጠና የሚሰጡትንም አካላት አነጋግሬያለሁ ብለዋል። በጉዳዩ በቢቢሲ የተጠየቁት የውቅሮ ከተማ ከንቲባ አቶ ገብረ ሚካኤል ገብረ መድህንና የውቅሮ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ገብረ ሚካኤል ተክላይ ለቀረበው ክስ በመሬት ላይ የሌለ ነጭ ውሸትና የአካባቢውን ገጽታ ለማጠልሸት የሚቀርብ ነው በማለት ማስተባበላቸውንም ቢቢሲ በዛሬው ዘገባው አመላክቷል። የሰሜን ምዕራብ ዞን የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋይ አባዲ ወጣቱ ለመመከት እየተዘጋጀ ነው ያለው እውነታ ጠላቶች አሁንም የተለያዩ ትንኮሳዎችን እያደረጉብን የሚገኙ መሆኑ ነው። እስካሁን ተዘግተን በከበባ ውስጥ እንገኛለን። ይህን እየታዘበ ያለው ወጣት እንዳይሞት ራሱን መከላከል ስላለበት ለመመከት ራሱን የማዘጋጀትና የመከላከል ስራ እየሰራ ይገኛል። በግድ ታፈኑ የሚል ወሬ ግን ሴራ ነው የሚል ምላሽን ለቢቢሲ ሰጥተዋል። የትግራይ ሰላምና ጸጥታ ቢሮ በትግራይ ተመልምለው ለወጡ ወጣቶች ወታደራዊ ስልጠና እየሰጠ እንዳለና የምልመላው ሂደት ግን በትግራይ መንግስት እንደሚፈጸም ለቢቢሲ ትግርኛ ተናግሯል። በጉዳዩ ላይ ምላሽ የትግራይ ሰላምና ጸጥታ ቢሮ የጽህፈት ቤቱ ኃላፊ አቶ መብራቱ ኃይሉ በሰጡት ማብራሪያ የሰራዊት ምልመላ የኛ ስራ አይደለም፣ አሁን ከተቋቋመ መንግስት ጋር ተነጋገሩ፣ ወጣቶቹን በየቦታው መልምለው የሚሰጠን የትግራይ መንግስት ነው። ወጣቱ በምን አይነት ሂደት ወደ ወታደራዊ ስልጠና እየመጣ እንደሆነ አናውቅም፣ ሂደቱን እንዴት እያካሄዱት እንዳለ ራሳቸው የመልሱት በማለትም ቢቢሲ ምላሻቸውን እንደሰጡት አመልክቷል። በቀጣይ መረጃ ጀነራሉ ለህወሓት መልእክት ሰደዱ። በጦርነቱ ከጠቅላይ ጎን እሰለፋለሁ። ማህበራዊ ሚዲያ ላይ በተደጋጋሚ በሚያወጧቸው አወዛጋቢ መልእክቶቻቸው የሚታወቁት የኡጋንዳው ፕሬዝዳንት ልጅና የኡጋንዳ ጦር ዋና አዛዥ የሆኑት ጀነራል ሙሆዚ ካይኔሩጋባ በሰሞኑ በኤክስ ገጻቸው ላይ ኢትዮጵያን የተመለከተ መልእክት አስፍረው በኢትዮጵያውያን ዘንድ መነጋገሪያ ሆነዋል። በሰሜኑ የኢትዮጵያ ክፍል የጦርነቱ ውጥረት እያየለ ባለበት በዚህ ወቅት ጀነራል ሙሆዚ ካይኔሩጋባ ጦርነቱ ቢቀሰቀስ ከማን ጎን እንደሚሰለፉ ነው የገለጹት። በኤክስ ገጻቸው ጀነራሉ ጦርነቱ ቢነሳ ለጠቅላይ ሚኒስትር አብይ አህመድ እወግናለሁ ሲሉ ጽፈዋል። በትግራይ ያሉ ወንድሞቼ ሌላ ጦርነት እንዳታስጀምሩ ለምናቸዋለሁ ያሉት ሙሆዚ በትግራይ ያሉ ወንድሞቼን በጣም ወዳቸዋለሁ፣ ግን ጦርነት ሰልችቶናል፣ በቅቶናል ብለዋል። ሙሆዚ አክለው ጦርነት ከተነሳ ግን ወንድሜን ጠቅላይ ሚኒስትር አብይ አህመድን እደግፋለሁ ሲሉ አቋማቸውን አሳውቀዋል። ጀነራሉ በማህበራዊ ገጻቸው ያሰፈሩት በትግራይ ክልል ሊፈጠረው ስለሚችለው የጸጥታ ሁኔታ አጭር መልእክት አነጋጋሪ ሆኗል። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ መከላከያ ጠቅላይ ኤታማዦር ሹም ጀነራል ሙሆዚ ካይኔሩጋባ በቀድሞ የሰሜን ጦርነት ጊዜ ለህወሓት ኃይሎች ያላቸውን ድጋፍ መግለጻቸው ይታወሳል። ጀነራል ሙሆዚ እንደ አውሮፓ አቆጣጠር በ2024 ወደ ኢትዮጵያ መጥተው ለቀናት ከርመው ነበር። ጀነራሉ በቆይታቸው ከፊልድ ማርሻል ብርሃኑ ጁላና ከጠቅላይ ሚኒስትር አብይ አህመድ ጋር ቆይታ ማድረጋቸው መዘገቡ ይታወሳል። ጀነራል ሙሆዚ አዲስ አበባ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ ያደረጉት ንግግር መረጃ ሰጪ ነበር ያሉ ሲሆን እንደዚሁም ጠቅላዩን በአህጉሩ ያሉ ብልህና ደፋር መሪ ናቸው ሲሉ በማህበራዊ ሚዲያቸው ከጉዞ መልስ አስፍረው ነበር። ሙሆዚ በቀጠናው ጉዳዮች ላይ የሚሰጧቸው አስተያየቶች ዲፕሎማሲያዊ ውጥረቶችንና ውዝግቦችን ሲፈጥሩ ይታወቃል። ስለ ሱዳን ጦርነት ያደረጉት ንግግር አንዱ ሲሆን የሱዳን ተፋላሚዎች ጦርነቱን የማያቆሙ ከሆነ ካርቱም ላይ ያሉ ጎረምሶች ጦርነት ምን ማለት እንደሆነ የማያውቁ ከሆነ እናሳያቸዋለን ሲሉ መዛታቸው ይታወሳል። ከዚህ ቀደም ኬንያ ናይሮቢ ጦር ይዘን ለመግባት ሳምንት አይፈጅብንም ማለታቸው ኬንያንና ኡጋንዳን በዲፕሎማሲ ያፋጠጠ ጉዳይ ሆኖ የኡጋንዳው ፕሬዝዳንት ሙሴቪኒ ስለ ልጃቸው አስተያየት ለኬንያ ይቅርታ እስከ መጠየቅ ደርሰው ነበር። ጀነራሉ በዚህ አወዛጋቢ አንደበታቸው ከስልጣን ተቀንሰውም ነበር። የኡጋንዳው ጀነራል ሙሆዚ እንደ አውሮፓውያን አቆጣጠር በ2021 በጦርነቱ መባቻና ህወሓት ወደ አዲስ አበባ በተጠጋበት ወቅት በኤክስ ገጻቸው የህወሓት ኃይሎችን ቲዲኤፍ በማለት በስም ጠቅሰው መደገፋቸውን ገልጸው ነበር። በተጨማሪም የኢትዮጵያ መንግስት የሰብአዊ መብት ጥሰቶችን ፈጽሟል ሲሉ ከሰው ነበር። በጊዜው የጀነራሉ አወዛጋቢ አስተያየት ኢትዮጵያንና ኡጋንዳን ዲፕሎማሲያዊ ግንኙነት ውጥረት ውስጥ አስገብቶት ነበር።
በወቅቱ የኡጋንዳ መከላከያ ሚኒስቴር ጀነራሉ የሰጡት አስተያየት የግል አቋማቸው እንጂ የመንግስት ይፋ አቋም እንዳልሆነ ማስተባበሉም ይታወሳል። በቀጣይ ርዕስ የግብጽ ጦር ወደ ሱዳን ዘልቆ ገባ፣ በድሮንና ከባድ መሳሪያ ድብደባ ፈጸመ። የግብጽ ጦር በድሮን የታጀበ በከባድ መሳሪያ የታገዘና በእግረኛ ጦር የተከወነ ጥቃት በሱዳን ድንበር ውስጥ ማድረጉ ተሰማ። በሱዳን ጦርነት የግብጽ ተሳትፎ በቀጥታ የተጋለጠበት ክስተት በሳምንቱ ተፈጥሯል። ግብጽ የሱዳን ጦርን እንደምትረዳና እንደምታስታጥቅ በሱዳን የውስጥ ጉዳይ ላይ ቀጥተኛ መግለጫዎችንም እንደምታወጣ ይታወቃል። ካይሮ በእጅ አዙር ድጋፍና በድብቅ ታደርገው የነበረውን እንቅስቃሴ በመተው በጦርነቱ በቀጥታ ራሷ እንደገባች በሳምንቱ የፈጸመችው ድርጊት ያመለክታል። የግብጽ ድሮኖች፣ ከባድ መሳሪያዎችና እግረኛ ወታደር በሱዳን ድብደባ ውስጥ ጥቃት ፈጽመዋል። በዚህም በርካታ ሰዎች ተገድለዋል። ክስተቱ የተፈጠረው በሳምንቱ ማክሰኞ ዕለት ሲሆን ግብጽ ወደ ድንበሯ ተጠግቶ በሚገኘው የሱዳን የብሉ ናይል ግዛት ክልል ውስጥ በመግባት በወርቅ ማውጫ ማዕድን ላይ ከባድ የድሮን ጥቃት አድርሳ በርካቶችን መግደሏን የሱዳን ትሪቢዩን ዘገባ አመልክቷል። ማዕድን አውጪዎቹ ድንበሩን ተሻግሮ ግብጽ ከመሰረተችው ወታደራዊ ካምፕ የመጣ ጥቃት መሆኑን ገልጸዋል። በድንበሩ አልአንሳሪና አልኦጋይዳት በሚሰኙ የማዕድን ማውጫ ስፍራዎች ላይ ጥቃቱ ተፈጽሟል። አካባቢው በቅርቡ የግጭት ቀጠና ሆኖ መሰንበቱን ዘገባው አመልክቷል። የማዕድን አውጪ ሰራተኞቹ ግብጽ ከድሮን ጥቃት ባሻገር በአካባቢው ላይ በታጠቁ ወታደሮች ጥቃት መሰንዘሯን ገልጸዋል። የአካባቢው ባለስልጣናት ግብጽ የሱዳንን ሉዓላዊነት በመጣስና ዓለም አቀፍ ስምምነትን በማፍረስ ወደ ሱዳን ጦር ማስገባቷን ክስ አሰምተዋል። የግብጽ ወታደሮች ወደ ሱዳን ድንበር የተሻገሩት የራሳቸውን ጥቅም ለማስጠበቅ ስለመሆኑ ዘገባው ገልጿል። ጥቃቱና ዘመቻ የተደረገባቸው የማዕድን ስፍራዎች በግብጽ ድርጅት ስር የሚተዳደሩ ናቸው ተብሏል። ጥቃቱ ትላንት ንጋት ላይ የተፈጸመ ሲሆን በቅድሚያ በድሮኖች ከባድ ድብደባ ሲካሄድ የከባድ መሳሪያ ተኩስም ተሰምቷል። በባህላዊ መንገድ ማዕድን የሚያወጡ በርካታ ሰዎች ሲገደሉ በርካቶች መቁሰላቸውን የሱዳን ትሪቢዩን ዘገባ አመልክቷል። አሁንም ድረስ በአካባቢ ያለው ሁኔታ አስጊ መሆኑን ማዕድን አውጪዎቹ ለሱዳን ትሪቢዩን ተናግረዋል። ማዕድን አውጪዎቹ ጥቃቱ በድሮን ሲፈጸም የሚያሳዩ ምስሎችን በቀጥታ ስርጭት ጭምር በፌስቡክ ማህበራዊ ሚዲያዎች ላይ አውጥተው የግብጽን ጥቃት አጋልጠዋል። ጥቃቱን ተከትሎ በሺዎች የሚቆጠሩ የማዕድን ማውጫ ሰራተኞች ነፍሳቸውን ለማትረፍ አካባቢውን ጥለው መውጣታቸውም ታውቋል። በማዕድን ማውጫው መውጫ አጥተው አሁን በስፍራው የሚገኙ ሰራተኞች መኖራቸውን ዘገባው አክሏል። የሱዳን የወርቅ ማውጫ 2 ሚሊዮን የሆኑ ሰዎች የሚተዳደሩበት ዘርፍ መሆኑ ይነገራል። ከጦርነቱ መነሳት ወዲህ ግን በአካባቢ ያለው የሥራ ሁኔታ በእጅጉ አዳጋች እየሆነ መምጣቱ ይገለጻል። አሁን በግብጽ ጥቃት የደረሰበት አካባቢ 80 በመቶ የአገሪቱ ወርቅ የሚወጣበት መሆኑ ተጠቁሟል። በቀጣይ መረጃ የኢትዮጵያውያን አሳዛኝ ክስተት። በሜዲትራኒያን ባህር ላይ በደረሰ አሰቃቂ አደጋ የኢትዮጵያውያን ስደተኞች ሕይወት ማለፉ ተሰምቷል። መነሻቸውን ሊቢያ አድርገው በሜዲትራኒያን ባህር በኩል ወደ ጣሊያን ለመሻገር ሲጓዙ የነበሩ 60 ስደተኞችን የጫነች ጀልባ በመገልበጧ ምክንያት ነው የኢትዮጵያውያኑ ህልፈት የተሰማው። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የ10 ሰዎች አስክሬን በጣሊያን የባህር ጠባቂዎች መገኘቱ የታወቀ ሲሆን ከሟቾቹ መካከል ቢያንስ 5ቱ ኢትዮጵያውያን መሆናቸው ተረጋግጧል። በተለይም ደግሞ ሕይወታቸው ካለፉት ኢትዮጵያውያን 3 ወጣት ሴቶች በአደጋው መሞታቸው ተረጋግጦ ለቤተሰቦቻቸው መርዶ መነገሩ ጉዳዩን ይበልጥ አሳዛኝ አድርጎታል። አደጋው እንደደረሰ የጣሊያን የባህር ኃይልና የአካባቢው አሳ አስጋሪዎች ፈጣን የነፍስ አድን እርዳታ ለማድረግ ወደ ስፍራው ተንቀሳቅሰዋል። በአካባቢው በነበረች የአሳ አስጋሪ ጀልባ አማካይነት 48 ያህል ስደተኞችን በሕይወት ማዳን የተቻለ ሲሆን የቀሩትንና የጠፉ ተጨማሪ ሰዎችን የመፈለግ ሥራ በባህሩ ላይ አሁንም ተጠናክሮ ቀጥሏል። ይህ በየጊዜው በስደተኞች ላይ የሚደርሰው አደጋ በኢትዮጵያውያን ቤተሰቦች ላይ ጥልቅ ሐዘንን እየጣለ የሚገኝ ሲሆን የተሻለ ሕይወትን ፍለጋ የሚደረገው ጉዞ የብዙ ወጣቶችን ሕይወት እየቀጠፈ ነው። ወደ ቀጣይ መረጃ አለፍን። ተረዱኝ፣ ስጋት ስላለብኝ ነው። የኤርትራ ጉዳይ በእጅጉ እያከራከረ ነው። ከሰሞኑ በተባበሩት መንግስታት የሰብአዊ መብቶች ካውንስል በኩል ወጥረው ይዘዋታል። ኤርትራ በበኩሏ ተረዱኝ እያለች ትገኛለች። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ ክትትል በማድረግ ሪፖርታቸውን እንዲያቀርቡ የተሾሙት የተባበሩት መንግስታት ልዩ ራፖርተር የመጨረሻ ስንብት ሪፖርታቸውን አቅርበዋል። ኃላፊው አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እንደውም እየተባባሱ መሆኑን በማስረጃዎች በማስደገፍ ከሰሞኑ በጄኔቫ በይፋ አቅርበዋል። በዚሁ መድረክ ላይ ብዙ እርጅብኝ የወረደበት የኤርትራ መንግስት ሁሉንም ትችቶች አንድ በአንድ ሲያስተናግድ ከቆየ በኋላ ተገቢ ነው ያለውን ምላሽ የሰጠበት ሁኔታ ታይቷል። በዚሁ መድረክ በእጅጉ አከራካሪ ሆኖ የታየው መንግስት ዜጎችን ላልተወሰነ ጊዜ በብሔራዊ ውትድርና ውስጥ እንዲያገለግሉ ማድረጉ ነው። ቀደም ብሎ ለ1 ዓመት ከ6 ወር ወይም ለ18 ወራት የነበረው የግዳጅ ጊዜ ቀሪ ሆኖ አገልግሎቱ ላልተወሰነ ጊዜ መባሉ ቅሬታም ጥያቄም ሲያስነሳ ቆይቷል። በርካታ ወጣቶችም አገሪቱን ጥለው እንዲኮበልሉ ምክንያት ሆኗል።
ይህ ጉዳይ በተለይ በተባበሩት መንግስታት የሰብአዊ መብቶች ኮሚሽን በኩል ደጋግሞ በጥያቄነት እንዲነሳ አድርጎት የቆየ ሲሆን ከሰሞኑ በድጋሚ በዚሁ መድረክ ለተነሳው ጥያቄ የኤርትራ መንግስት ብሔራዊ ውትድርናውን ከ18 ወራት ገደብ ለሌለው የአገልግሎት ዘመን ያራዘምኩት ስጋት ስላለብኝ ነው ተረዱኝ ሲል አስታውቋል። የኤርትራን መንግስት በመወከል ምላሹን የሰጡት በተባበሩት መንግስታት የኤርትራ ወኪል የሆኑት አምባሳደር ሶፊያ ተስፋ ማርያም ናቸው። በጄኔቫ እየተካሄደ በሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የሀገራት የሰብአዊ መብት አያያዝና መገማገም ዙሪያ ከሁሉም ሀገራት የኤርትራን ጉዳይ ለየት የሚያደርገው አከራካሪ ጉዳይ የተፈጠረበት መድረክ መሆኑ ታይቷል። ከነዚህና ከሌሎች ጉዳዮች ጋር በተያያዘ በተለያዩ የዓለም መድረኮችና በሰብአዊ መብቶች ተከራካሪ ድርጅቶች በኩል የሚወቀሰው የኤርትራ መንግስት ጉዳዩ ከወቀሳም አልፎ በልዩ ሁኔታ ክትትል እየተደረገበት የመንግስቱ የዜጎች የሰብአዊ መብት ጥሰቶች መመዝገብ አለባቸው በሚል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ልዩ የክትትል አካል ካቋቋመ ዓመታት ተቆጥረዋል። ይህም ስፔሻል ራፖርተር በሚባል ኃላፊ የሚመራ ሲሆን በዚሁ በየዓመቱ በሚቀርበው የሀገራት የሰብአዊ መብቶች መገማገሚያ ዙሪያ በተባበሩት መንግስታት ድርጅት የተሰየመው ስፔሻል ራፖርተር በኤርትራ ጉዳይ ሪፖርቶችን ያቀርባል። የኤርትራ መንግስትም ምላሽ የመስጠት መብቱን በመጠቀም በመድረኩ ላይ ምላሹን ይሰጣል። የኤርትራ መንግስት በዚሁ መድረክ ላይ የሚቀርቡበትን ማናቸውም ክሶች አጥብቆ ከማስተባበልም ባለፈ ይሄው በተባበሩት መንግስታት የተቋቋመው ልዩ የሰብአዊ መብቶች አያያዝ ክትትል አካል የቆይታ ጊዜው ሊያበቃ ይገባል በማለት አጥብቆ ይጠይቃል። ይህንኑ ልዩ የክትትል ቡድን የሚመሩት ሱዳናዊው ዶክተር መሐመድ አብዱሰላም ባቢከር ከሰሞኑ ባቀረቡት የኤርትራን መንግስት የሰብአዊ መብቶች አያያዝ በተመለከተ ፈጽሞ ምንም አይነት መሻሻል የለም፣ የኤርትራ መንግስት ያሳየው ይህ ነው ሊባል የሚችል የሰብአዊ መብቶች አያያዝና አጠባበቅ የባህሪ ለውጥ የለም፣ እናም ልዩ የክትትል ቡድኑ ሊቀጥል ይገባል ሲሉም አስታውቀዋል። በዚህ ጉዳይ በተለይም በእጅጉ አከራካሪ ሆኖ እየደጋገመ የሚነሳው የኤርትራ መንግስት የዜጎች የግዳጅ ብሔራዊ ወታደራዊ ምልመላና ስልጠና ነው። ሪፖርቱን ተከትሎም በተባበሩት መንግስታት የኤርትራ መንግስት ተወካይ የሆኑት አምባሳደር ሶፊያ ተስፋ ማርያም ምላሻቸውን ሰጥተዋል። አምባሳደር ሶፊያ በኤርትራ መንግስት የሰብአዊ መብት አያያዝ መሻሻል እየታየ አይደለም፣ እንደውም እየተባባሰ እየመጣ ነው በሚለው ዙሪያ በሰጡት ምላሻቸው መረጃው ፈጽሞ መሰረተ ቢስና ከእውነታ የተፋታ ነው። ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጠ የውጭ አካላት መረጃዎች ላይ ተመስርቶ ነው። እየተመዘገቡ ያለው አዎንታዊ መሻሻሎችን ታሳቢ ያደረገ አይደለም ሲሉም ምላሻቸውን ሰጥተዋል። አምባሳደር ሶፊያ ሪፖርቱ በመረጃ አሰባሰቡ ዙሪያም ያሉት አሰራሮች ትክክል አይደለም በማለት መንግስታቸውን በመከላከል ሪፖርቱን ያጣጣሉት ሲሆን በዚህ ቀን ያበቃል ተብሎ ሳይቀመጥ እንደዚሁ ገደብ ባጣው የዜጎች አስገዳጅ ብሔራዊ ውትድርና ጋር በተያያዘ ምላሻቸውን ሰጥተዋል። በሰጡት ምላሽም ብሔራዊ ውትድርናው ከነበረው 18 ወራት በላይ እንዲቀጥል መደረጉ በቀጠለው የውጭ ደህንነት ስጋቶችና ባልተፈቱ የክልል ውጥረቶች ጋር በተያያዘ ነው በማለትም ካለብን ስጋት ጋር በተያያዘ ነው ሲሉም ማብራሪያቸውን ሰጥተዋል። አምባሳደር ሶፊያ በዚሁ የመንግስታቸውን አካሄድ በተመለከተ አጥብቀው በተከላከሉበት ምላሻቸውም በሀገሪቱ መንግስት የሰብአዊ መብት አያያዝ ዙሪያ ክትትል እንዲያደርግ የተቋቋመው አካል ያለው የቆይታ ጊዜ ለተጨማሪ 1 ዓመት ይራዘም የመባሉን ሐሳብ እንደዚሁም የቀረበውን ሪፖርትን በተመለከተ ኤርትራ ፈጽመው አትቀበለውም ሲሉም ውድቅ ያደረገችው መሆኑን አመላክተዋል። ብሔራዊ ውትድርና ከተቀመጠው ጊዜ በላይ እንዲራዘም ያደረግነው በተደቀነብን የውጭ ስጋት ነው ከማለት ውጪ ስጋቱ ከየትኛው አካል እንደመነጨ ግን አምባሳደሯ የሰጡት ተጨማሪ ማብራሪያ የለም። የኤርትራ መንግስት ደጋግሞ ስጋቴ ናት የሚላት ኢትዮጵያን ነው። በሀገሪቱም ብሔራዊ ውትድርና የተጀመረው ሁለቱ ሀገራት በ1990ዎቹ በድንበር መዋጋታቸውን ተከትሎ ነው። I must use this platform to pose a direct and fundamental question to the representatives of the Eritrean government. Its continuation beyond the statutory 18 months has been shaped by persistent external security threats and regional tensions. Eritrea therefore rejects both the report and the resolution before the Council and reiterates its call for the termination of this mandate. በሌላ መረጃ አሰብ ላይ አዲስ ፍጥጫ። ከአስመራ የወጣው መረጃ በቀጠናው አዲስ የፖለቲካ ትኩሳት ቀስቅሷል። ግብጽ ታሪካዊውን የአሰብ ወደብ ለመቆጣጠር ስትራቴጂካዊ ግስጋሴ ጀምራለች። የአሰብ ወደብን በአዲስ መልክ ለማልማት ከፍተኛ ፍላጎት ያሳዩት ግዙፍ የግብጽ ኩባንያዎች በኤርትራ ዋና ከተማ አስመራ ላይ በተደረገው የጋራ ቢዝነስ ፎረም ላይ የየራሳቸውን እቅዶች በይፋ አቅርበዋል። በዚህ የምክክር መድረክ ላይ አረብ ኮንትራክተርስ እና ኤልስዌድ ኤሌክትሪክ የተባሉ የግብጽ የኮንስትራክሽን እና የኃይል ዘርፍ ግዙፍ ተቋማት የአሰብን ወደብ ለማዘመንና ለማስፋፋት የሚያስችላቸውን ሰነድ ማቅረባቸውን አፍሪካ ኢንተለጀንስ አስነብቧል። ይህ ስምምነት በቀጠናው ላይ ቆየውን የረጅም ጊዜ የፖለቲካና የንግድ ውድድር በአዲስ መልክ የጫረው ሲሆን የአየር ላይና የባህር ላይ ቁጥጥሩን ለመውሰድ የሚደረገውን ትንቅንቅም ወደ አዲስ ምዕራፍ አሸጋግሮታል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በተገኙበት በዚህ መድረክ ላይ የግብጽ ኩባንያዎች የአሰብን ወደብ የመያዝ ፍላጎት ይበልጥ ጎልቶ ወጥቷል። ኩባንያዎቹ ቀደም ሲል በታንዛኒያ የጁሊየስ ኔሬሬ ግድብን በጋራ በመገንባት ትልቅ የአፍሪካ ተሞክሮ ያካበቱ በመሆናቸው የአሰብን ወደብ የማዘመን ብቃት እንዳላቸው እየገለጹ ይገኛል።
ኤርትራ በበኩሏ የቀይ ባህር ደህንነትና ልማት በቀጠናው ሀገራት ሉዓላዊነት ብቻ መመስረት አለበት የሚል አቋም ስታንጸባርቅ ቆይታለች። በሌላ በኩል የግብጽ በአሰብ ወደብ ላይ የምታደርገው ይፋዊ ግስጋሴ በአፍሪካ ቀንድ ሀገራት ዘንድ የተለያየ ትርጉም እየተሰጠው ይገኛል። የአሰብ ወደብ በተለይም በንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴና በደርግ ዘመነ መንግስት ወቅት ኢትዮጵያ የባህር ኃይልና የንግድ መርከቦቿን የምታቆምበት ስልታዊ ምሽግ የነበረች ሲሆን እንደ አውሮፓውያን አቆጣጠር በ1993 የኤርትራን መገንጠል ተከትሎ ሀገሪቱ ወደብ አልባ መሆኗ የረጅም ጊዜ ታሪክ ቁስል ሆኖ ቆይቷል። ይሁን እንጂ የባህር በርን በጽኑ የምትሻ ኢትዮጵያ አሁንም አሰብ ብሔራዊ ቅድሚያ የሚሰጠው ታሪካዊ ጉዳይ መሆኑን በምትገልጽበት በዚህ ወቅት ግብጽና ኤርትራ የጀመሩት የተጠላለፈ አካሄድ አዲስ ስጋት ፈጥሯል። ግዙፍ የግብጽ ኩባንያዎች ወደቡን ለማልማት ከአስመራ ጋር መምከራቸውና የግብጽ ባህር ኃይልም ወደቡን በነፃነት እንዲጠቀም መፈቀዱ በተለይ ከህዳሴው ግድብ ውጥረት በኋላ ካይሮ ኢትዮጵያን በጎረቤቶቿ በኩል ለመክበብና የታሪክ ባለቤትነቷን ለማዳከም የሸረበችው የፖለቲካ ሴራ ነው ሲሉ በርካታ የፖለቲካ ተንታኞች በጽኑ ይተቹታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።